እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። እናቶች የቅድመ ወሊድ የወሊድና የድህረ ወሊድ አገልግሎት እንዲያገኙ በማድረግ የእናቶችና ህፃናት ሞት እንዲቀንስ ብሎም አንዲትም እናት በወሊድ ምክንያት እንዳትሞት በልዩ ትኩረት እንሰራለን። ሴቶች በሀገርም ይሁን በዓለም አቀፍ ደረጃ ተሳታፊና ብቁ ተወዳዳሪ እንዲሆኑ ከመጀመሪያ ደረጃ እስከ ከፍተኛ ትምህርት ተቋም ድረስ የሴቶች ቁጥር እንዲጨምርና የሴቶች የትምህርት ተሳትፎ ከወንዶች ተሳትፎ ጋር እኩል እንዲሆን እናደርጋለን። ልዩ ተሰጥኦ ያላቸው ሴቶች የተለየ ድጋፍና ክትትል እንዲደረግላቸው የሚያስችል አሰራር ተግባራዊ እናደርጋለን። ሴቶች የሳይንስና ቴክኖሎጂ ዕውቀት እንዲኖራቸውና የፈጠራ ችሎታቸው እንዲዳብር በማድረግ ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥ እንሰራለን። በከተማም ሆነ በገጠር በሁሉም እርከኖች የሴቶችን እኩልነት፣ ተሳታፊነትና ፍትሃዊ ተጠቃሚነት፣ የመሬትና የሀብት ባለቤትነት እንዲሁም የመወሰን መብቶችን የሚያረጋግጡ ስራዎችን ቅድሚያ ሰጥተን እንፈጽማለን። ጥራት ያለው ትምህርትና የጤና አገልግሎት ተደራሽነትን በማስፋት ወጣት ሴቶች በትምህርታቸው እንዲገፉ በተለይም በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ዘርፎች በስፋት እንዲሰማሩ በትኩረት እንሰራለን። ሴቶችን ከጉልበት ብዝበዛ፣ ያለዕድሜ ጋብቻ፣ ከህገወጥ ዝውውርና ከማንኛውም አይነት ጥቃትና ጎጂ ልማዳዊ ድርጊቶች የመከላከልና የመጠበቅ ተግባር የፓርቲያችን ዋነኛ የትኩረት አቅጣጫ ይሆናል። ወይ መድኃኒዓለም ይሄ ምንድን ነው? ማስታወቂያ። አዎ ይሄ ክችን ነው። ይሄ ደግሞ ዕቃ ማጠቢያ ነው። ወይ መድኃኒዓለም መድኃኒዓለም ቅዱስ ገብርኤል ይስጣው። ስለሆነም ቃሉን በተግባር የሚያውለውን የጀመረውን በጥራትና በላቀ ደረጃ የሚፈጽመውን ለኢትዮጵያ ልዕልናና ብልጽግና ተኝቶ የማያድረውን ብልጽግና ፓርቲን ይምረጡ። ብልጽግናን መምረጥ የሴቶችን ተሳትፎ፣ የሴቶችን ወሳኝነት፣ የሴቶችን ተጠቃሚነትና የሴቶችን ብልጽግና መምረጥ ነው። ተምሳሌት ኢትዮጵያ በብልጽግና ላይ በዓለም መድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር ለሀገር ገጽታ ታምሮ የሚሰራ ምልክታችን የስንዴ ነዶ ነው። የስንዴ ነዶን ይምረጡ። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር